አሁን ዋናው ችግር አንድ ሰው መኪና በሚገዛበት ጊዜ ምን አይነት ሂደቶችን ይከተላል የሚለው ላይ ነው። እስካሁን የነበረው አሰራር ሰዎች መኪና በሚገዙበት ጊዜ የሚያጣሩት ከመንገድ ትራንስፖርት ነው። ግለሰቦች ጉምሩክ ኮሚሽን ሄደው አንድ መኪና የጉምሩክ ስነስርዓት ተፈጽሞለት ተገቢው ቀረጥ ተከፍሎ መግባት አለመግባቱን የሚያረጋግጡበት ስርዓት አልነበረም። በዚህም የተነሳ ምንድነው መንገድ ትራንስፖርት ላይ በእርግጥ የትራንስፖርት መመሪያ አለ። የትራንስፖርት መመሪያው የሚያስቀምጣቸው አንድ መኪና በምን አይነት ሁኔታ ነው ሊብሬ ሊሰጠው የሚገባው፣ ሰሌዳ ሊሰጠው የሚገባው የሚሉትን ስንመለከት ማንኛውም መኪና ወደ ሀገር ውስጥ የጉምሩክ ስነስርዓት የተፈጸመበት ዲክላራ ሲሆን ያቀርቦ ነው ፋይል ሊከፈትለት፣ ሊብሬ ሊሰራለት፣ ታርጋ ሊወጣለት የሚገባው። ነገር ግን ይሄንን የመንገድ ትራንስፖርት ይሄንን ሂደት አለመከተሉ ዞሮ ዞሮ ዜጎች አሁን በላባቸው በጥረታቸው ያገኙትን ንብረት ከማጣት አላስቀራቸውም። ስለዚህ መሬት ላይ ያለው እውነታ በተለይ ደግሞ አሁን ቅድም አንተ እንደገለጽከው እነዚህ ተመሳሳይ ፋይል የጉምሩክ ስነስርዓት ሳይፈጸምባቸው የገቡ መኪኖች አብዛኞቹ ራቫፎር፣ ቱክሰን፣ ጂኤክስአር እና ከፍተኛ ዋጋ ያላቸው መኪኖች ናቸው። ዜጎች እነዚህን ያንን መኪና ለመግዛት የሚያስፈልገውን ገንዘብ ለማሰባሰብ ረጅም ዓመት በተለያየ ስራ ላይ ቆይቶ ያገኙትን ጥሪት ነው መና የሚያስቀረው።